በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ። የኢራን አብዮታዊ ዘብ የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊው አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ከጦርነቱ ባሻገር ሊያስከትል የሚችለው ኢኮኖሚያዊ፣ ፖለቲካዊ ቀውሶችን በዝርዝር የሚያትት ዘገባ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቀጥታ ወደ ቪዲዮ ወስዳችኋለሁ። የአያቶላ ሐሚኒ ስልጣን ወራሽ ይሆናሉ የሚባሉት ልጃቸው ሞጂታባ ሐሚኒ ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጂታባ ሐሚኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘግቧል። ሞጂታባ ቅዳሜ ዕለት በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎችም የቅርብ የቤተሰብ አባሎቻቸው ተገድለውባቸዋል። ሜህር የተባለው የኢራን ዜና ወኪል እንዳለው ሞጂታባ ሐሚኒ በአሁኑ ጊዜ የተሰኘው የቤተሰብ አባሎቻቸውን ጉዳይ በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮች በማከናወን ላይ ናቸው። ከ4 ቀናት በፊት የአገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ የእንጀራ እናታቸውን ማንሱሬህ ኮጃስትህ ባግርዛዴህ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸው አልፈዋል። እንዲሁም ሚስታቸው ዛሃራ ሃዳዳደል፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ በጥቃቱ ተገድለውባቸዋል። የ53 ዓመቱ ሞጂታባ የሟቹ ጠቅላይ መሪ አሊ ሐሚኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንት በፊት በወጡ ዘገባዎች ላይ አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የአገሪቱን መሪዎች እንደሚሆን፣ ዋነኞቹ ደግሞ አያቶላህ ሆሚኒና ልጃቸው ሞጂታባ ሆሚኒ እንደሆኑ ተጠቅሶ ነበር። የኢራኑ ጠቅላይ መሪ አያቶላህ አሊ ሐሚኒ አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ግጭት እየተስፋፋ ነው። ኢራን በበኩሏ በቀጠናው ወደሚገኙት ሀገራት ሚሳኤሎችንና ድሮኖችን ተጠቅማ ጥቃት መፈጸም ጀምራለች። በመካከለኛው ምስራቅ የሚገኙ የዓለማችን ዋነኛ የነዳጅ ማውጫ ማጣሪያና ማስተላለፊያ ተቋማት እንዲሁም የባህር መስመሮች የኢራን ጥቃት ኢላማ በመሆናቸው መስተጓጎል ገጥመዋል። አሁን እየተነሳ ያለው ጥያቄ ጦርነቱ ምን ያህል ጊዜ ሊወስድ ይችላል የሚለው ሆኗል። አሜሪካና እስራኤል ያቀዱትን እስከሚያሳኩ እንደሚቀጥሉ እየገለጹ ሲሆን፣ ኢራን ደግሞ የተፈጸመባትን ጥቃት በመቀልበስ ጠላቶቿን ዋጋ እንደምታስከፍል እየዛተችና የአጸፋ እርምጃዎችም እየወሰደች ነው። የመካከለኛው ምስራቅ ጦርነት የምግብ ዋጋን እንደሚያነር ተገልጿል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ የነዳጅ ዋጋ ከመጨመሩ ባሻገር የምግብ ዋጋም ሊንር እንደሚችል ተጠቁሟል። አሜሪካና እስራኤል በኢራን የከፈቱትን ጥቃት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ የአጸፋ እርምጃ መውሰድ መቀጠሏ የዓለም አቀፍ የንግድ እንቅስቃሴ ላይ ጫና አሳድሯል። ይህም በሰብል እህሎች ምርት እንዲሁም ዝውውር ላይ ተጽዕኖ እንደሚኖረው ባለሙያዎች ይገልጻሉ። የሆርሙዝ ሰርጥ መዘጋት የበቆሎ፣ የስንዴና የሩዝ ዋጋ እንዲንር ያደርጋል። በሌላ በኩል ማዳበሪያ ለመስራት የሚውለው ኬሚካል ወይም ዩሪያ እጥረት ሊከሰት እንደሚችል ባለሙያዎች ገልጸዋል። ከዩሪያ ምርት 1/3 የሚዘዋወረው በባህር ላይ ነው። ከማዳበሪያ አምራች ድርጅቶች ሁለተኛው ትልቁ የሆነው የአራ ኃላፊ የሆኑት ስቬንቶሬ ሆልስተስ አንዳንድ የሰብል አይነቶች ምርታቸው 50% ሊቀንስ ይችላልም ብለዋል። የሆርሙዝ ሰርጥ የተዘጋበት ጊዜ አርሶ አደሮች ማዳበሪያ በሚፈልጉበት ወቅት መሆኑ ደግሞ ችግሩን እንደሚያባብሰውም አክለዋል። በሌላ ዜና በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሪኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው አለ። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው፣ ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ አለን ማለታቸውን ሮይተርስ የዜና ወኪል ዘግቦታል።
ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው አልፏል ማለታቸው ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የአጸፋ እርምጃ መውሰዷን ቀጥላለች። የኢራን እስላማዊው አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናኢም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ብለውም ዝተዋል። በሌላ መረጃ ኢራን እሁድ ዕለት በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመችው ጥቃት 6 አሜሪካውያን ወታደሮች መገደላቸው ተረጋግጧል። የአሜሪካ ማዕከላዊ እዝ ከዚህ ቀደም ባወጣው መግለጫ 3 ወታደሮች መሞታቸውን አስታውቆ ነበር። ተጎድቶ የነበረ ወታደር ከሞተና 2 ተጨማሪ ወታደሮች አስከሬናቸው ከፍርስራሽ ስር ከተገኘ በኋላ የሟቾች ቁጥር 6 ደርሷል። የአሜሪካ መከላከያ ሚኒስቴር ፒቲ ኤግዜት እንደተናገሩት ኢራን በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ የአጸፋ ጥቃት ሰንዝራለች። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በኩዌት የተገደሉት 6 አሜሪካውያን ብቻ መሆናቸው ተገልጿል። ኃይለኛ መሳሪያ የታክቲክ ኦፕሬሽን ማዕከል ላይ ተተኩሷል ሲሉ የመከላከያ ሚኒስትሩ ተናግረዋል። የቢቢሲ የአሜሪካ ጋር ሲቢኤስ ያነጋገራቸው የአሜሪካ ወታደራዊ ባለስልጣን እንደገለጹት ወታደሮቹ በኩዌት ጊዜያዊ ቢሮ ውስጥ ነበሩ። በባህረ ሰላጤው ሀገራት ወታደራዊ ሰፈሮች ያሏት አሜሪካ በኩዌት 13000 ወታደሮችን አስፍራለች። ኢራን እየወሰደች ባለችው የአጸፋ እርምጃ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኦማን እና ኳታር ላይ ጥቃት ፈጽማለች። ብርጋዴር ጀነራል አሊ ሞሐመድ ናኢም የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊው አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዛተ። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመው የሚሳኤልና የድሮን ጥቃቶች ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ባኒዲ መሪነት ተልዕኮውን በሙሉ ኃይል ያለማቋረጥ በመቀጠል ጠላቶቹን እንደሚቀበል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊው ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመቀበል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ጀነራል አሊ ሞሐመድ። ክቡራንና ክቡራት የቻናል ቤተሰቦች ለሰዓቱ ያዘጋጀሁላችሁ ዝርዝር ዘገባዎች የተከታተላችኋቸውን ይመስሉ ነበር። በሌላ ዘገባ እስከምንገናኝ መልካም ቀን እንዲሆንላችሁ ተመኘን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ